ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት በየዓመቱ ከሰማይ የሚወርድ እሳት ኢየሱስ ክርስቶስ ሰጠ። ሐዋርያት ሥራ ምዕራፍ 2 ላይ የወረደው እሳት ወርዶ በ3 ሰው ፊት የካዱትን በ3000 ሰው ፊት ላይ ደፋር አድርጎ ስለ ኢየሱስ እንዲያወራ የሚያደርግ ብዙ ድንቅና ተአምራት በሰዎች መካከል ላይ የሚያደርግ በሽተኛውን የሚፈውስ ስለ ኢየሱስ ጀግና ቆራጥ እንድትሆን የሚያደርግ የተቀበሉትን ሁሉ ክርስቶስን እንዲመስሉ የሚያደርግ የሚያድስ እንደበትን ንግግርን አካውን ሁሉ ነገርን አስተካክሎ ከማይጠቅም መንደር አውጥቶ ለክርስቶስ የሚያዘጋጅ እሳት ነው። ማቆ ላይ ከሰማይ ወርዶ በእጃችን ላይ ባያዝነው ጧፍ ላይ ብቻ ሆኖ የሚሄድ ከሆነ ልፋት አይሆንም። ምድር ላይ ራሱ እኮ አለ ብዙ አለ አይደል? ከክብሪትም እናገኛለን እኮ በእጃችን ላይ ያዝነው መለኮስ ብቻ እኮ ሕይወታችንን ማይቀይር ስለ ኢየሱስ ብቻ እንድንመሰክር የሚያደርግ ሌላውንም ጭምር እንድናመልክ የሚያደርግ እሳት ከሰማይ ወርዶ መጥቶ አይጋጭም። ይሄንን አሜን ብላችሁ የምትቀበሉ ሰዎች እኔ ምንም ልረዳችሁ አልችልም። ከሰማይ እሳት ወረደ ተብሎ በእጃችን ላይ ባያዝነው ጧፍ ላይ አይሆንም፣ ይጋጫል። ከሰማይ የወረደ እሳትማ ብዙ ነገር ሰርቶ ይሄዳል። መጽሐፍ ቅዱስን ማንበብ ነው። ሐዋርያት ሥራ ላይ ነው እንዴ በእያንዳንዱ ላይ ያረፈው እሳት እኮ ብዙ ነገር ነው የሰራው። ወንጌልን ለዓለም ሁሉ እንዲመሰክሩ ያደረገው ይሄ እሳት ነው። እስከዛ መልፋትም አይለበትም። በክብሪት እዚሁ እንሞክራለን። ወንጌል ስለ ክርስቶስ ነው። ወንጌል ስለ ኢየሱስ ነው። ስለማንም አይደለም። ያልተጻፈውን አናነብም። በመጽሐፍ ቅዱስ ላይ የሌለውን አንቀበልም። በቃ አለቀ። ኢየሱስ ብቻውን ያድናል። ከኢየሱስ ውጪ ሕይወት የለም። ወደ ኢየሱስ ተመለሱ። ኢየሱስ ያድናል። ፕሮቴስታንቲዝምና ይሁዲ ለብልጽግናችን ይጠቅማል ያሉት እነ ማክስ ዌበርና ዱርኬም ሆን ብለው የፈጠሯቸው ናቸው። ለዚህ ነው ሲፈጣጠሱ የሚከርሙ የኔ ጌታ የኔ ምናምን እያሉ የሚውሉት ለምን ይመስላችኋል? ግለኛ ስለሆኑ ነው የሚለው ኦርቶዶክሳዊት ቤተክርስቲያን ውስጥ እንደዚህ የለም። የኔ መዝሙራችሁንም አስተካክሉት። አንዳንዶቻችሁ ጴንጤን ይሸት አታድርጉት። ጴንጤ እንዲሸት አታርጉ። መታደል ነበር ተገኝቶ ነው። ለማንኛውም የንግግር በሌላ አነጋገር የጴንጤ መዝሙርም ሆነ ስብከት ስለ ኢየሱስ ነው የሚያወራው። የናንተም ኢየሱስን አይሽተት ማለት ነው። ወይንም ኢየሱስን እንዳይሸት አርጉ እንደማለት ነው። በጣም ይገርማል። ለጴንጤ ያለን ጥላቻ ለማሳየት ስንል ኢየሱስን ትተን ማይሆን ነገር ባናወራ ጥሩ ነው። ሰውም ከኢየሱስ ጋር እንዳይገናኝ ማን ላይ እንቅፋት ባንሆን ጥሩ። አንድ ቀን በእግዚአብሔር ፊት እንቆማለን፣ ደሞም እንጠየቃለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በሃይማኖት ያመነ የዘላለም ሕይወት አለ አይልም፣ በልጁ ያመነ የዘላለም ሕይወት አለ። የሰው ሁሉ ትኩረት ወደ ኢየሱስ እንዲሆን እናድርግ። ስለዚህ ኢየሱስን የሚደብቅ ስብከት ሁሉ ተረት ነው። ተረት ደግሞ ማንንም አድኖ አያውቅም። መጽሐፍ ቅዱስ ተከፍቶ ይነበብ ይሰበክ። ተረት ይቁም። ጥላቻና ተረት ለማንም አይጠቅምም፣ ምንም አይሰራም። ኢየሱስ ብቻውን ያድናል።